ሰላም ሰላም ቤተሰብ እንዴት አመሻችሁ? እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን እንዳያችሁት ሁላቸውም ኤርፖርት ተገኝተዋል ማለት ነው። ያው መግቢያም ሰርተዋል ብሩክ ዛሬ እየሰራውም ያው ሰምታችኋል። ያው እያፈቀርኳት ነው ምሸኛት በቃ ሬሊ ነው እሱ እየተናገረ ያለው። ምክንያቱም እኔም ብያቸዋለሁኝ እዚህ ድራማ ውስጥ ብሩኬና ፍፄ የሉበትም። እየሄዱበት ያለው ቅምጥሌና ሀሰን ብቻ ናቸው። እነሱ ግን ሜቢ ሳያውቁ ቀርተው አይደለ፣ ያውቃሉ፣ በደንብ ያውቃሉ። ግን ብሩክ አልሸነፍም ብሏል። አሁን ኤርፖርት ተገኝ ብሎ ትላንትና ሁላ ጠይቆታል አይደለ? ሀሰን ዛሬ ኤርፖርት ላይ እንዲገኝ አድርገዋል ማለት ነው። ለምን ልትሸኛት ነው? በቃ ቆረጠልህ፣ ወንድ ልጅ ቆረጠ ምናምን እያለ ነበር። እና ምንድነው የነገር ፕራንክ ነው የምር ነገታ ያላችሁ ፕራንክ ነው። ፕራንክን ካልሆነ ምንድን ነው ሜቢ ቅመሜ ዱባይ ከእንትና ከማሂ ያለች አይደለ? ማሂ በቀደም ሄዳለች እና ለ7 ቀን እዛ ቆይታ ትመጣለች ማለት ከዚህ በፊት ብሩክ እንዳደረገው ማለት ነው። ብድር በምድር አይደለ? ሜቢ እንደዛ ከሆነ ማለት ነው። ግን ድራማ እንደሆነ አም ሪሊ ሹር ምክንያቱም የሚያለያያቸው ነገር ምንድን ነው? አሁን ዋናው ልጅ ነበር አይደለ እንዴ? የሚያለያያቸው ልጅ ነበረ። እሱ ነፃ ሆኖ ወጥቶ አሁን ያሰና ያወራቸው ነገሮች ለቅመሜ ያላትን ነገር እንደዚህ ሚዲያ ላይ ያወራውን ነገር እናንተ አሳምኗችሁ ነው ማለት? እነሱ እኮ የሚተዋወቁ አብሮ አደጉ፣ አብሮ የበሉ የጠጡ፣ የአንድ ሀገር የአንድ ሰፈር የቡና ጎረቤት ልጆች ናቸው እነዚህ ልጆች ማለት ነው። እና እንደዚህ ሪሊ የምሩ እንደዚህ ተናገሩ ያለያያቸዋል ብላችሁ ታስባላችሁ? ድራማ ነው። ኦኬ ድራማ ነው። ምንድን ነው ያው መጨረሻውን የቀረበ ይመስለኛል። ነገ ነው የምናውቀው። እሱንም ከሄደችም ቅመሜ ዱባይ ነው እንዳልኳቸውም 7 ቀን ቆይታ ትመጣለች። እና ምንድን ነው በዚህ ድራማ የምታዩት? እኔ እንጃ ትዳራችሁን በቀላሉ እንዴት ማፍረስ እንደሚቻል በደንብ አይቼበታለሁኝ። በቀላሉ ማለት ነው። ከፍቅረኛችሁ በቀላሉ እንዴት እንደምትለያዩ አይቼበታለሁኝ። ሶስተኛ ነገር ደግሞ እልህ ቤት እንደሚያፈርስ አይቼበታለሁኝ። በእውነት በጣም እልህኞች የሆነ ሰው አንዱን ካልበረደ ሁለቱም አልሸነፍን ካሉ በቃ ቤቱ ግዴታ መፍረሱ አይቀርም ማለት ነው። አሁን ምንድን ነው ብሩኬ አልሸነፍም ብሏቸዋል። አልሸነፍም ብሏል እና የጠራው ኤርፖርት እንዲያስቆማት የሆነ ነገር ወይ ሻንጣ ወይ ፓስፖርት እንዲወስድ ነበረ የሀሰን እንትን ማለት ነው ሀሳብ ማለት ነው። ግን ብሩክ ይሄ ነገር አላደረገም። ለምን? በ2 ጊዜ በጠለፋት ጊዜ ቅምጥሌ ደስተኛ አልነበረችም። በኋላ ነው በቃ እርስ በራሳቸውን በደንብ የተዋወቁት። ያቺ ትንሿ ቤት ማለት ነው ምንወዳትን ቤት እዛ ጋር በደንብ ተዋውቋል ራሳቸውና 2 ያን ሲጠልፋት ደስተኛ ያልሆነችው ምንድን ነው? እነሱ ስራ ስለጀመሩ ነው። ስራ ስለጀመሩ እሱ ደግሞ የሀሰን ንግግር ደስ አላለውም። በመሀል ቅምጥሌን አዲስ አበባ ይዘዋት መጣ ማለት ነው። እና ቅመምን ያው የጀመሩ ስራ ስላለ ግዴታ መጨረስ አለባቸው አይደለ? እና አሁን ብሩክ ይሸነፋል አይሸነፍም? ያው አልሸነፍ ብሏቸዋል። አሁንም ያው ውስጡ እንትን እያለ በጣም ማርያምን ስሜቱን እንትን ኢማጅን አድርጉ የምትወዱትን ሰው ስትለዩ ማለት ነው። ግን ደግሞ ፕራንክ እየተደረክ ነው ወንድሜ። እና መግቢያ ላይ የተናገራቸው ነገሮች በደንብ አስታውላችሁ ማለት ትምህርት ይሆናችኋል ብዬ አስባለሁኝ። አንዳንዴ ኢሞሽናል ሆነን የምንናገራቸው ነገሮች የሆነ ሰንበዲ ጋር ሄዶ የእውነት ሌላ ፊሊንግ ነው የሚሰጠው። የሰው ልጅ በስድብ አይመለስም። የእውነት የባሰ ከጥፋት ጥፋት ነው የሚጨምረው፣ ከጥፋት ጥፋት ማለት ነው። እናንተ ደግሞ የዛን ሰው መጥፊያ ምክንያት አትሆኑ። የምር አሁን አያቸው አይደለ? ብሩክ ማለት ነው በፍቅር ነሸኛት፣ ቅመምን በፍቅር ነሸኛት። በቃ እንደዛ ቆርጣለች። ማስቆምም አልቻለም። ምክንያቱም የእሷ ፍላጎት ድሮም ያስቀድማል። አሁንም ሳይሆን ድሮም ያለ ፍላጎቷ ምንም ማድረግ አይችልም፣ ምንም ማድረግ አይፈልግም። እሷም ትናገራለች ቅምጥሌ ማለት ነው። አሁን መሄዷ የራሷ ፍላጎት ከሆነ እንደዚህም የመታሁሽ የሆነ ስሜት ከታችኝ ነው እና ቂም ይዘሽብኝ እንድትሄጂ አልፈልግም ብሎ በፍቅር ነው
የሸኛት አይደለ? ነገ ደግሞ ፕራንኩን ታላችሁ። እውነትም ሬሊ ቆርጣ ከሆነ አልቻልኩም ነው የምትለው፣ ወይም ደግሞ ፕራንክን ከሆነ በቃ ሬሊ ይናገራሉ ብዬ አስባለሁኝ። ግን ደግሞ ፕራንክ ነው፣ ድራማ ነው፣ አትጨናነቁ የምር። እና እንደ ሀሰን ደግሞ ሌላው ቅምጥሌ ማለት ነው ብሩኬን ጨክናበት እንደዚህ ሀሳቧም አይዲያዋም ኔቨር ኔቨር በጭራሽ አይመጣም፣ በጭራሽ ማለት ነው። እና ሀሳቧም አይመጣም። ሲጀመር እሷ ውጭ ሀገር ሄዳ የት ነው? ውጭ ሀገር እኮ ብዙ ፕሮሰስ ያስፈልገዋል። ዝም ብላችሁ ተነስታችሁ የምትሄዱ ነገር አይደለም። እኛ እናውቀዋለን አይደለም? ዝም ብሎ አሁን ብታጀራና አዲስ አበባ እንደምሄድ ነው ዛሬ የሄዱት አይደለ? እና በዚህ ኢማጅን አድርጎ ማለት ነው። ሲጀመር የውጭ ሀገርም ሀሳቧም የላትም። እንደዚህ ለቫኬሽን ሊሆን ይችላል እንጂ ውጭ ሀገር ለመኖር ኔቨር የላትም። ባለፈው ራሱ ለኤፋ ማለት ነው ትኬት አልቆረጠችም። ብዙዎቻችሁ ተሸውዳችኋል እዛ ጋ ማለት ነው። እዛ ጋም ብሩኬን ለማስተማር ነበረ። አሁንም እንደዛ ነውና ያው ያሁኑ እንትን አላላትም፣ አልከለከላትም። በፍቃዷ ራሷ ሁሉም ነገር በእሷ እጅ ነው ብሏል። ያው በእሷ ፍቃድ ማድረግ አልፈለገም እና ስለዚህ አሁን ነገ ታያላችሁ። እመኑኝ፣ የምሬን እኮ ነው ታያላችሁ።